ሰላም ሰላም ውዶቼ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እኔ ደህና ነኝ። እንግዲህ ያው እንደምታውቁት ነው የኔ ጥግረራ እዛም አለቀ እዛም ከዛ መጥቼ እዚህም ጥግረራ ያላበቃም። እንግዳን ለስሙ ጋይስ ግን ያው እህቴ ስጋ አስፈጪ ብላኝ ስጋ አስፈጭተሽ ነይ ብላኝ ወንድሜ ቤት ልካኝ ይሄው ስጋ አስፈጭቼ ጋይስ ለክትፎ የሚሆን ስጋ አስፈጭቼ ልሄድ ነው። ሹሃዳ ጋይስ እንግዳ አይከበርም እንደዚህ እዚህ ሀገር እንግዳ አይከበርም እንደ ሹሃዳ እና የሁላችሁ መላክ ጥሩ ነው። ይኸው እዚህ ጋር ምን የመሰለ እንትን ቁርጥ አለላችሁ ውዶቼ እንብላ። እዚህ ጋር ክትፎ አለ፣ እዚህ ጋር ዶሮ አለ፣ ጥብሱ አለ። ጨርሰነው ነው። በጣም ይጣፍጥ ጥብስ ነበር። እዚህ ጋር ፍትፍት አለ። እንኳን ላከችኝ አልኩ እኮ እኔ እንኳን ላከችኝ። ይኸው እንኳን ተላኩኝ በሰበቡ ይሄ ሆዴ ሙልት አድርጌ እዛ ጋር ቡናዬን ጠጣው። እዛ ጋር ቡና እየተፈላልኝ ነው። ይኸውላችሁ መላክ ጥሩ ነው። ይኸው ተልኬም ባዶ እጄን አልሄድኩም። እንዲህ ብልጥ ጥጥት አድርጌ እየሄድኩ ነው። ይኸው ብርዙም አለ። በደንብ እየጠጣው ነው። እንግዲህ ማን ይዞ እንደሚሄድ አላውቅም። ስጋውን የተፈጨ ስጋ አስፈጪ ብላልካይ ማን ይዞ እንደሚሄድ አላውቅም። እኔ እየጠጣው ነው። እንዴት ናችሁ? በዓል እንዴት እያለፈ ነው ውዶቼ? ደህና ናችሁ? እና ይኸው እየሄድኩኝ ነው አሁን አስፈጭቼ። ይኸው መቼም ተላላኪ ሆኛለሁ። ያው እዚህ ብርድ ነገር መቶኛል መሰለኝ እና ስጋውን አስፈጭቼ እየወጣው ነው። ስጋ አስፈጭቼ እየወጣው ነው። አይ ምን መስላለሁ ገር ይሁን እናቴ ምን አመት ባል የምን አንተ ስጋውን በደንብ ያዘው አባ በደንብ ያዘው። እና ተላላኪ ሆኛለሁ ጋይስ፣ ተላላኪ ሆኛለሁ። እውነቴን ነው። ምን ይደረግ እንግዲህ ምንም ማድረግ አይቻልም። ጫማ ለበስ አያው ባጃጅን ተሳፍሬ እየሄድኩ ነው። በፀሐይ በምናምን ስጋዬ ይዤ በከፍ አድርጌ ስጋዬ ምንም ማድረግ አይቻልም። አሁን እኔ መሰለ ቆንጆ በባጃጅ እየሄድ አለብኝ። ይሁን እና ጋይስ አሁን ገና እየገባው ነው ወደ ቤት። ከላከችኝ እኮ ሲስተር ስጋውን አስፈጭተሽ ነይ ተብዬ አንተና እንጂ ወደዚህ ስንት ሰዓት መሰላችሁ ከላከችኝ? እኔ አሁን ገና ነው የምገባው ስጋውን ይዤ። እንዴ ምን ላድርግ ታዲያ? ቡናዬን ጠጥቼ ምሳዬን በልቼ ድልቅቅ ብዬ እየተመለስኩ ነው። ምን ላድርጋት? ዝም ብላ እያስጠገረረችኝ። እኔ ያቺኛዋ ማዳም ትሻለኝ ነበር። ያቺኛዋ ማዳም ሌላ ማዳም ነው የሆነችብኝ። ሸዋዳ ና አንተ ቶሎ በል ውዴ እንጂ ቀስ በል ልጅ። አሁን እስቲ ምን እንደምትል እናያታለን ጋይስ። አረፈድሽ ምናምን ነው የምትለኝ። እንደዚህም በኮቴ እየሄድኩ አሁን እኔን የመሰለ ቆንጆ በኮቴ መሄድ ነበረበት። አው ሸይ በስ እና ምን ይደረግ እንግዲህ ምን ታረጋላችሁ? ልፋት ደግሞ ልክ ነው የሚያደርገው። አሁን ትጮህብኛለች። ምን ይመስላችኋል? ግን ትቆጣለች። በጣም ነው የቆየው። ስንት ሰዓት ነው ጋይስ? ና ገባው ጋይስ። ውዴ ቆየው እንዴ? ያው ቆየሽ ተብያለሁ ጋይስ። ምንም ማድረግ አልችልም። ቆየሽ፣ አረፈድሽ። ምን ላድርግ እኔ ታዲያ? ቡናዬን ጠጥቼ ምናምን ነው የመጣው። እሺ አይ እዚህ ቤት ምንም ነገር እኮ ማድረግ አይቻልም። ቡና ጠጣው እኮ አቤ ቡና ጠጣው ምናምን በዛ አልፋታችኝ እኮ የእኔ ፍቅር። ዝርግት አድርጌ እያጨስኩ ቡናዬን ጠጣው መጣው። ሰላም ታያችኋለሽ የዩቲዩብ ቤተሰቦች። ዩቲዩብ እሺ አላሳየሽ እና ያው ምንም አላለችኝ። ትቆጣኛለች ብዬ ነበረ። ምንም አላለችኝ። ደግነት ምንም ማድረግ አልችልም። ስንት ስራ እንደሰራሁ እኮ ጋይስ ያሳያችኋለሁ። ምን የመሰለ ዶሮ ሰርቼ ነው የሄድኩት። ይኸው ይዤ የመጣሁትን ስጋ እየሰራሁላቸው ነው። ምንድነው ስሙ? ክትፎ እየሰራሁላቸው ነው ጋይስ። አይ ደግነቱ አልተቆጣችኝም። ይበቃል ውዴ? አይ ይበቃል። ይኸውላችሁ ክትፎ እየሰራሁላቸው ጋይስ። አስፈጭቼ የመጣሁትን ቆይ ስጨርስ አረጋዋለሁ። ከዛ ቅቤው ቅቤ እንዳይመስላችሁ ውዶቼ፣ እንዴት አባቱ እንደሚያምር ክትፎ መሰላችሁ። ይሄማ ከዛ ሂጅ እናቴ ቡናዬን ጠጥቼ ምን ብዬ በእጄ ባሸው ሳሌ በእጅ እኮ ነው አይደል?
ውሃ እንዳይተፋ ነበር። ይሄ ከበዛ እንትን ነው ያለው። ሳጠምበት ይሄ እንዳይበዛ ከሆነ አልበዛ ወሽ እኔ ማርም ባልሽ ደስ ይለኛል። አሁን ያው ቆጮ ሚጣም ትንሽ የሚያንሰው ይመስለኛል። ወንድሜ ቤት ሄጄ ጥግብ ብዬ ነው የመጣው። ጋይስ አምጬ ሄጄ በጣም ትንሽ አድርግበት። ቅጣት ነው አለች እኮ በይ ቅጣት ነው። አይ ኮረሪማ በቃው። አቤት ክትፎ ነው እንዴ? ብሉልኝ እስኪ የእኔ ማሮች ኑ ብሉልኝ ማሮች። ይሁት እንዴት አባቱ እንደሚያምር ጋይስ። ምን ይሁት ጅናውን እንዲህ ታረጉና ቆጮ ታረጋላችሁ። ከዛ ቆጮ ተቆራርጧል ውዴ። አይ ቆራጥሽን ቆጮ ትናንት እንደጋገርነው ነው። አልተቆራረሰም። ልቆራርሰው እስኪ። ደከመኝ ውዶቼ። በስመ አብ ወልድ። እናንተ እንደዚህ የሚያደክመኝ ነገር ግን እኔ ጌታው ያደራህን ቆጮ ነው። ትናንት እንደተጋገረ ነው። በነጩ ላቅርብላችሁ፣ በቀዩ በነጩ ብቻ። ሁለቱንም ለምን ቆርጣለሁ? በቀዩ ይሄ በበርበሬ የሚሰራው ይቡፋ ይገለኝ ነው ውዶቼ። እኔማ ትጮዋለች ብዬ ነበር እኮ። ስንት ሰዓት ነው እኮ የላከችኝ? እሺ ያ እንደዚህ ምንድን ነው? እስኪ አንተ ደግሞ እኔ ስለጠገብኩ እነሱ ይራባቸዋል መሰለኝ። ቆጮ እና በዓል እንዴት እያሳለፋችሁ ነው ማሮቼ? በዓል ምን ይመስላል እናንተ ጋር? እኔ እንግዲህ ያው እንዳያችሁኝ በስራ ልብስ ነኝ። ጥበብ አልለበስኩ ምን አልለበስኩ፣ በስራ ልብስ ነኝ ውዶቼ። ምክንያቱም ጥበብ የምለብስበት ደግሞ እዛ ቤተክርስቲያን ያደር ነው። ሌሊት ቤተክርስቲያን ስላደርን ጠዋት መተን ነው ዶሮ ምናምን የሰራ ነውና ሲስተርም ያው ስጋ ደግሞ ተቀብላ ከነባሏ ተቀብለው ስለነበረ እኔ ነኝ የሰራራሁት። ድክም ብሎኛል እንኳን ልብስ ልለብስ ማለት ነው። ቆጮዬ እንብላ ውዶቼ ማሮቼ። እንደዚህ ላርግና ሹሙን አርጌ ላቀርብላቸው። አንተ እንደዚህ ተገድና አሁን ለጥም ነው ጋይስ። ገንቺ እመቤቴ ያመጣችሁን ታምጣ ሹባዳ ለጥ ነው የምለው ወንዶች። ይኸውትማ ጋይስ ይሄን የመሰለ ብርሃኑ ላይ ላሳያችሁ። ይሄን የመሰለ ቆጮ በሀይቤ ሰራውላቸው። ሴትዮዋ ጋይስ ይኸው በቀንድ ማንኪያ ነው የሚበሉት። ሴትዮዋ ባለሙያ ነች፣ ሲስተሯ ባለሙያ ነች። ሁላችሁ በቀንድ ማንኪያ። ይሄን ቀንድ ማንኪያ አስታወሳችሁት? አሁን አልሰማትም እንዴ? ክፍሌ ገብቼ ላፍ ነው። ወይ ጌታ ሆይ ነው። ወይ ተጠቀረርኩ ከወዶቼ። ወይ ከጠዋት እስከ ማታ ይኸው ልብስ
ይሁን እንግዲህ ማናየበት ምን እንደምመስል ፀጉሬ ምን እንደምመስል ጋይስ። ለማንኛውም በሌላ ቪዲዮ እመጣለሁ። ቆንጆ ደግሞ የሀገር ልብስ ለብሼ ቡናዬን እያፈላሁ ምናምን እመጣለሁ። እናቴ ጋር እሄዳለሁ፣ አሳያችኋለሁ ያለውን ነገር፣ ምርቃትን እንመረቃለን እና እንደዛ ነው ውዶቼ። በጣም ነው የምወዳችሁ። ባይ